እኔ እንደዚህ አድርጋችሁ የሰላም እንቅልፍ መተኛት የምትችይ መስሎሽ ነበር? እሱማ እንደፈለግሽ ግን ምን ዳይመንድ አደይን አግኝቼ ቃሏን መቀበል ኖርብኛል። ምንም ቢሆን እኮ እኔና እሷ ብዙ ነገር አሳልፈናል። ማሚ ምን እየሆንኩ እንደሆነ ጉድሽን አላየሽም? ክፉም መጥፎም ቢሆን ወንድም ማን ይጠላል ብለህ ነው። ምናልባት ሌላ ቦታ ይሆናል የጠቁሙ። አቤት ዳይ አይዳይ አሁንም ያበሳጨታል እንደ ሄደነዝ የዘረፍከውን ፓስፖርት መልስልኝ። የእናቴ ልጅ የተንከባከብክልኝ ነው። እኔና አንቺ ደግሞ ቀጣይ ሳምንት እንሄዳለን። ይገባኛል እኮ አንቺ ሁሌም እንደዚህ ነሽ። አንተም ገጀራ ወንድሜ እንደሆነ አመክ? አምኛለሁ። ደግሞ ንገሪው ከዛ ቤት ካልመሰለኝ ከዛ ቤት አልወጣም። ደግሞ ይሄ ቤት የኔ እንጂ የዳኒ አይደለም። ልቀቅም። አደይ አንቺ ተረገምሽ፣ የተረገምሽ ልጅ ጓደኛዬ ምን እያደረግሻት ነው? አንቺ ደግሞ ምን ትሰሪያለሽ እዚህ? አንዴ ያለች እገልሻለሁ። ሊገሉኝ ነበር። አይዞሽ አደይ ደርሼልሻለሁ። አደይ ደርሼልሻለሁ። አንቺ የተረገምሽ እኔ እንደዚህ አድርጋችሁ የሰላም እንቅልፍ መተኛት የምትችይ መስሎሽ ነበር? ይሄ ቆሻሻ ስራችሁ አንድ ቀን ዋጋችሁን ይከፍላችኋል። እሺ አደይ ተያት በቃ። እሷ ትሄድብናለች። ለዶክተር መድረስ አለብን። ፖሊስ ጣቢያ ነው ያለው። ዶክተር ለምን? አንቺን አስገድዶ ወስዷል በሚል ክስ ተመስርቶበት ነው። ይሄ ሁሉ የዴቭ እናት ስራ ነው። አደይ አላወቅንም እንጂ ሴትዮዋ ብዙ ቀመር ቀምራለች። እሺ ቶሎ ደርሼስ ቢሆን ኖሮ ምን ልታደርግሽ ነበር? ነያሽ አንቺ ተረገምሽ። ተነሽ ልቀቁኝ። ልቀቁኝ እናንተ ልቀቁኝ። ይገላችኋለሁ። አንቺ ተረገምሽ። አትወራጭ። ዋጋችሁን ሰጣችኋለሁ። ጠብቁ እሺ። ብቻ ከዚህ ልውጣ። ልቀቁኝ። ጠብቁ። ሁለታችሁንም ዋጋችሁን ሰጣችኋለሁ። ዶክተርዬ እኔ ልሰቃይልህ። አቤት አቤት አቤት። ምንም በማያውቀው ነገር እኮ እንደዚህ የሚንከራተተው አያሳዝንም? አደይ አንድ ነገር ትሁንና ዶክተርንም ያንንም ዴቭንም ያቺ አሮጊት እናቱንም አልፋታችሁ እንዴ? አጭ ኩኩሻ ዳይመንድ አሎ፣ ወዴት ነው የምትሄደው? አንቺ አሎ፣ ቆይ ለምን እንደምትከተለኝ? ምን እሺ ነው? እኔን ስታይኝ ባላየ መቀየስሽ ነው? በፈለኩ በመሄድ መብቴ መሰለኝ። እሱማ እንደፈለግሽ ግን ምን ዳይመንድ ወዴት ጠፍተሽ? ምን አገባ እንዴ? እንደዚህ ጠፍተሽ መጥተሽ እንኳን ምን አለ ቀና ቀና ነገር ብትናገሪ። ሁሉ ጊዜ ነገር ብቻ። ኧረ አይደብርሽም እንዴ አንቺ? እሺ ምን ፈለክ? እና የሄድሽበት ተሳካልሽ? ማን ነገረ? ሰውዬው እኮ እኔ ነኝ። ከኔ ወሬ ይደበቃል ብለሽ ነው? ቅምጥል ናት። መለሷ ለራሱ ሳትነግሪያት ሄደሽ የሌለ እያበደቻል። ሳትነግረኝ ሄደች ሩጲ ጂኒ ምናምን እያለቻል። እሷ ራሱ በላው እንዳትከተለኝ ልሂድበት። ደግሞ የሌለ ተመችቶሻል። ምን እሺ ነው እባክሽ? አንተ በቃ ሂድ። ሌላ ትርፍ ወሬ እንዳታወራ። ለምን ቀና መልስ አትመልሽም? ምን አለ ዞር ብለሽ ችኮቹን ብትመለከቻቸው። አረ እየተለወጥን ወገን እንዴ! ዘንድሮም እዛው ላይ ነሽ። አንተ ላይ ምንድነው አንቺ? አንተ ደግሞ ምን ትነጫንጫለሽ? ውሰጂልኝ በእናትሽ። ሂድ ልከው በእናትህ ዳይመንድ። እኔማ ትንሽ አልካልሽ ከተረጋጋሽ ብዬ ነበር። እናቴ አንቺ ብሶብሽ ነው የመጣሽው። ቆይ አንተ ሰው የሌለ ሲደብረው አትረዳም እንዴ? ቆይ ምን አይነት ደነዝ ነህ? አይ በቃ ድሮም አንቺ ክብር አይወድልሽ። ትጫዋለሽ እንደዚህ አናትሽ ማለት ነበር። አናታ ማን ነው አናታም? አንተ። አረ ዳይመንድ ምን እየሆናችሁ ነው? አንቺን ምን ልታመጪ ነው? አንተ በቃ ተፋታኝ። ሰው ሲጠላ አይገባም እንዴ? አይ ካልክ ግን አናትህን ነው ለቦታ ምከፍልልህ። አረ ይሄድሽ በእናትሽ። እንዴ ምንድነው የምትይው? ቆይ ኡፍ ዳይመንድ ና እስቲ እንሂድ። እንዴ እያይሻት ነው ግን አይደል እንዴት እንደሚያደርጋት? ምን አደረገች? ራስክ እኮ ነክ ነገር ይፈልካት። አሁን ለአደይ ያረፈድንባት ነውና በቃ እንሂድ። ለምን ነበር ቅድሚያ ካንተ ጋር የመጣችው? አደይን ለመጉዳት እኔ እንዳግዛት ነበር የመጣችው። እንዴት? እንደነገርኩ ነው። የዴቭ እናት ልጇና አደይ እንዲጋባ አትፈልግም። ዴቭ እንዲጠላት ትፈልጋለች። ለዛ ነበረ ወደ ሆቴሉ ይዛት የገባችው። እንዳሰበችውም ደግሞ ተሳክቶላት እና እኔም ደግሞ አደይን ብቻዋን እዛ ጥዬ መውጣት አልችልም ነበር። ለዛ ነው አስገድጄ ይዣት የወጣሁት። ስንት አይነት ነገር ነው የምታወራው? መጀመሪያ አላስገድድኳትም አልክ፣ አሁን ደግሞ
እንዳትጎዳ ብዬ ነው። ምን ማለት ነው? እውነቱን እኮ የነገርኩህ ነው። እንዴት ነው ቆይ እንደማይታወቅ ሰው በእንደዚህ አይነት ጉዳይ የምንጠረጠረው? አደይ አሁን ወዴት ጠፋሽ ታዲያ? እባክህ ኢንስፔክተር፣ እውነት እኔ አደይ እንዳያስኳት ተቆርቆራችሁላት ከሆነ ችግር ውስጥ ነው ያለችው። ሂዱና ልሷ ድረሱላት። ሴትዮዋ ነገር እንዳታደርጋት። ልመንህ? ካላመንከኝ ሄደ ሆቴል ያለው ነገር ማጣራት ትችላለህ። ጥሩ፣ እስከዛ አንተ እዚህ ትቆያለህ። ለምን? እኔ እኮ ነገር ያለው ምንም አይነት ጥፋት የለብኝ። የመሰከረብህ አንድ ሰው ብቻ ቢሆን ኖሮ የግል ጥላቻ ያውልን ነበር። ነገር ግን ሆቴሉ ዙሪያ የነበሩ ሰዎች በሙሉ አይተዋል። ስለዚህ እንደዚሁ በቀላሉ ልለቅህ አልችልም። አደይን አግኝቼ ቃሏን መቀበል ይኖርብኛል። ኮንስታብል አስገባቸው። ይቅርታ ለምለም፣ ውጪ ጠብቂ። እሺ አንቺ ቁጭ በይ። አደይ ደህና ነሽ? ደህና ነኝ ዶክተር። አንተ ልክ ነበርክ። አንተ መስማት ነበረብኝ። እንደፈራሁት ሴትዮ የሆነ ነገር አደረገችሽ እንዴ? አይ ለሊ ደርሳልኛለች። ምን ነው የተፈጠረው ነገር አደይ? ዶክተር ምንም አላጠፋም ኢንስፔክተር። እርግጠኛ ነሽ? አዎ እሱ ምንም ያጠፋው ነገር የለም። እርግጠኛ ነሽ አደይ? ለምን ነበር ከሆቴል ውስጥ አስገድዶ አስወጥቶ ወደ መኪና ያስገባሽ? እኔ ትክክል አልነበርኩም። ዶክተር ደግሞ ያወቀው ነገር ነበር። ለዛ ነው የዴቭ እናት እኔ ወጥመድ ውስጥ ያስገባችኝ ነበር። አሁን ራሱ እኮ ለልዬ ባደርስልኝ ይገሉኝ ነበር። አደይ እየነገርኩሽ ተመልሰሽ ሄድሽ? ማንነታቸውን የማላውቃቸው ሰዎች ናቸው ሳሊያቸው አፍነው የወሰዱኝ። ገባኝ። እሺ አሁን ደህና ነሽ አይደል? ደህና ነኝ ዶክተር። ለልዬ ደርሳልኛለች። ሴትዮዋ ሆቴል ውስጥ ናት? ቤሪ ያለች። የዴቭ እናት ወዴት እንደሄደች አላውቅም። ስለዚህ ዶክተር እኔን አስገድዶ አልወሰደኝም እያልሽኝ ነው? አዎ በጭራሽ። እሱ እኔ ምንም አላደረገኝም። ዶክተር አሁን መሄድ ትችላለህ። ለጥያቄ ስትፈለጉ አንተም አንቺ መገኘት ይኖርባቸዋል። አሁን መሄድ ትችላለህ ዶክተር። እንዴ አደይስ? ለእሷ አንዳንድ ጥያቄዎች አሉ። እሺ አደይ ምንም ስላልነች በጣም ደስ ብሎኛል። እሺ አደይ። ወይ ጉድ! እኔ ስንት ነገር ተዘጋጅቼ ጠብቂያት ቻው እንኳን ሳትለኝ ትሄዳለች። አይ ሰው ድሮም ሰው አይወጣልኝም። እኔ እትዬ ምናልባት እኮ አስቸኳይ ጉዳይ ገጥሟቸው ነው ይችላል። የፈለገ ነገር ቢሆን ሄድኩኝ እንዴት አይባልም? እንዴት ሰው መንገድ ጀምሮ መንገድ ጀምሬያለሁ እየሄድኩ ነው ይላል? ምንም ቢሆን እኮ እኔና እሷ ብዙ ነገር አሳልፈናል። ምናልባት እኮ በዴቭ ጉዳይ ስለተናደዱም ይሆናል። ዴቭ እኮ የገዛ ልጇ ነው። እንዴት በሱ ጉዳይ እኔን ትቀየመኛለች? እማዬ ፍቅር አልሚ ምን እንዳደረገች ሰማሽ አይደለ? ምን አደረገች? መታ ቻው ሳትለኝ ሳትሰናበተኝ ሄደች። አልሚ ሄደች? አዎ ሄዳለች። ቆይ እንዴት ማለቴ? ለምን ተመለሰች? እኔ ምን አውቄ። አስቸኳይ የምፈርመው ነገር አለ ነው የምትለው። ዴቭስ? መቼም ዴቭ አልሄደም አይደል? እሱም አልሄደም። እሺ ያቺ ቤሪስ? ስለሷ እኔ ምን አውቃለሁ? እኔ ለራሴ ተናድጃለሁ። ሮሚ ቡናውን ቶሎ አፊና አንሺ። 24 ሰዓት ነው እንደምታፈዩ። እሺ የሰው ያለ እንዴት አድርገው ነው ያሰሩኝ? ለነገሩ ማንም ላይ ሰማኝ እንደዚህ ምጮኸው ምን ነው? እንዴት ነው ያሰሩኝ? ማሚ ምን እየሆንኩ እንደሆነ ጉድሽን አላየሽም? እነዚህ ተረከም ተባብረው አስረውኝ እዚህ ሄዱ። ዴቭ ራሱ ተመልሶ ቢመጣ እዚህ ክፍል አይመጣም። ማን ነው የሚፈታኝ? እንዴት አድርገው ነው ያሰሩኝ? የተረገሙ ብራቮ ቤቢ። እነዚህ ውሻ እሰራላችኋለሁ። እንግዲህ ወንድሟ ነው የሚለው። ታዲያ ወንድሟ ከሆነ ምን አለበት? ክፉም መጥፎም ቢሆን ወንድሟን ይጠላል ብለህ ነው። ደግሞ ለሷም ጥሩ ነው። ለልዬ ምስኪን ማን አላት? አዎ ግን እውነቱን ላይሆን ይችላል። ምናልባት ገጀራው እህትነቷን ሳይሆን ንብረቷን ፈልጎ ሊሆን ይችላል። እሱንማ በደንብ ማጣራት አለበት በረከቴ። ያንተ ከጎኗ መሆን ለዚህ ካሉናት ለምን ሊሆናት ነው? እሺ አወራለሁ ማዘሯ። ያው ከመጀመሪያም ገጀራው ከቤዛ ጋር ተባብሮ ሆስፒታል ውስጥ መድኃኒት እየቀየሩ ለሊን ጎድተዋታል። በዛ ላይ አሁንም ቢሆን ገጀራው ቢመጣ ለሊን ይጎዳታል እንጂ አይጠቅማትም። ቅብጥል መጣች መሰለኝ። አንዴ አረኩሻና ማዘሯ ወይዬ ልጄ
ኩኩሻዬ እንኳን ደህና ተመለሽ ኩኩሻዬ። እንዴት ነሽ? ደህና ነሽ ልጄ? ደህና ነኝ ማዘሯ። እና እንዴት ሆናለች? እዛ ብዙም እንቆይ አልፈለገም አባቷ፣ ግን እሷ በጣም ትልቅ ሆናለች። እና ተነጋገራችሁ? አይ ሊያወራኝ ፈቃደኛ አይደለም። እሱ የሚጣለው ወስዳት የመጣው መስሎት በጣም ተረባብሾ ነበር። ዋናው እኮ ለሚጣ መመንሸቱ ነው አይደል? እንዴ ኩኩሻ፣ ሌላ ምን ትፈልጊያለሽ? አዎ ሚጣ እህቴ ያደራ ናት። እናት እንዳላት እንኳን ሳታቅ ነው ከአባቷ ጋር ያደገችው። ስለ እህቴ ምንም የነገራት ነገር የለም። እናት እንዳላት አታውቅም። እሱ አድራይን እንደበላው ትንሽ ተሰማኝ እንጂ ሌላው ፒስ ነው ማዘሩ። አረ እንዳያሳስብሽ ኩኩሻ፣ ሚጣ ራሷ እያደገች ስትመጣ እናቴ እናቴ እያልሽ ማስቸገሩ አይቀርም። የዛ ሰዓት ደግሞ ሳይወድ በግዱ መናገሩ አይቀርም። እስከዛ ደግሞ መታገስ ነው። እሱማ ይሁን ኩኩሻዬ፣ አትጨነቂ። ሁሉንም ለፈጣሪ መስጠት ነው። በያሁን ተነሽና ማረፍም ከፈለግሽ ረፊ፣ ምግብም ከፈለግሽ አለ ተዘጋጅቷል። ቅምጥሌ ደግሞ ስትመጣ በጣም ደስ ይላታል። ሳልነግራት ስለሄድኩኝ ግን የሌለ ደብሯታል። አዎ ግን ስታይሽ ሁሉንም ነገር ትረሳዋለች። አትጨነቂ። በቃ እኔ እንሂድ። ኩኩሻ ከፈለግሽኝ ያለው እሺ። እሺ ኩኩሻ ሆቴል ውስጥ እኮ የሉም። ምናልባት ሌላ ቦታ ይሆናል የጠቆሙሽ። ዳይመንድ እዚህ ነበሩ እኮ። እና ታዲያ እሺ እዚህ ከሆነ ታዲያ እሺ የት አሉ? እኔ አላቅም። ምንድነው የሚሻለን? እሺ አሁን ቆይ፣ ወይኔ ጉዴ። ይኸውልሽ ሻኪራ፣ ዝም ብለሽ የማየውን ነገር አታንከራችን እንዴ። በቃ ይኸውልሽ አንቺ ፖሊስ ጣቢያ ሂጂ፣ እኔ ደግሞ አሹ ጋር ሄዳለሁ። በዛውም ደግሞ ዴቭን ጠይቋለሁ የት እንዳለች። እንዴ ቆይ ደግሞ እዚህ ምን ይሰራል? ፓስፖርት የወሰደው ልጅ አይደል እንዴ? እኔ አላቅም። ምንድነው የሚሻለን? እሺ አሁን ቆይ፣ ወይኔ ጉዴ። እንዴ ያቺ ማን ነው ስሟ? ቤሪ አይደለች እንዴ? አዎ ራሷ ናት ዳይመንድ። እንዴ እቺ ተምች ምን አባቷ ነው እዚህ የምታደርገው? ዳይመንድ ከአልሚ ጋር ሆና እኮ ዶክተሩን የሸወደችው እሷ ናት፣ ራሷ ናት ዳይመንድ። እቺ ሸፋፋ ተያቲድ ታያት ማለት ምን ማለት ነው ዳይመንድ? እንሂድና እንድረስባት። እሷ እኮ አዳይም አልሚ ቤት እንዳሉ ታውቃለች። እኔ አታውቅም መቻልኩኝ። ይኸውልሽ እዚህ ብዙ ሰው አለ። ጭር ያለ ቦታ ላይ ስትደርስ ሳትወድ በግዷ ትቆማለች። አሁን ነይ እንከተላት። ነይ ቀስ ብለን እንከተላት። ወይኔ ሰዎች አይተውኛል መሰለኝ። ወይኔ ዲብዬ ድረስልኝ። ዶክተር ወዴት ነው የምትሄደው? ምን ነው ምን ተፈጠረ? አደይስ? አደይ ገና አልተነሳችም፣ እያናገራት ነው። እኔ ወደ ሆስፒታል እሄዳለሁ። አንቺ አብሽር። አስቸኳይ ስራ አለበት መሰለኝ ወደ ሆስፒታል ሄደ። ተቀይሞኛል ማለት ነው። ለምን ይቀይምሻል? ብዙ ነገር ነግሮኝ ነበር። እኔ ግን እሱን ሳልሰማ ችግር ውስጥ ገባ። አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ይቅርታ ትጠይቂዋለሽ። ደግሞ ማውቅሽ ስላልሆነ ምንም አይቀየምሽም። ይልቅ ፖሊሱ ምን አለሽ? የዴቭን እናት ሊያስሯት ነው። እሳይ አሁን ገና ትክክለኛ ውሳኔ ወሰኑ። ግን እኮ ለዴቭ እናቱ ናት። እናቱ ስትታሰር ደስ የሚለው ይመስልሻል? እሱ አንቺን አይመለከትሽም። መጀመሪያ ይሄን ነገር ማሰብ የነበረባት እራሷ ነች። ለማንኛውም ነይ ወደ ቤት እንሂድና ትንሽ ረፍት አድርጊ። አመሰግናለሁ ለልዬ። በዚህ ሰዓት አንቺና ዶክተር ባትኖሩልኝ ኖሮ ምን ሊሆን እንደምችል ሳስበው ራሱ ይከፋኛል። እርሺው አደይ፣ ሁሉንም ነገር በቃ እርሺው። የተፈጠረው ነገር ላንቺ አይገባሽም የኔ ጓደኛ። እናንተ ባትኖሩ ይሄኔ በህይወትና በጤና አልቆይም ነበር። አንቺና ዶክተር ናችሁ እኮ ከዚህ ሁሉ ችግር ውስጥ የምታወጡኝ። የዴቭ እናትማ ካሰብኳት በላይ በጣም ክፉ ሰው ናት። ቤሪም ልክ እንደዛው። ቆይ ግን ምን አድርጌ ነው? እንዴት ሰው በዚህ ልክ ክፉ ሊሆን ይችላል? እነሱን እያሰብሽ ራስሽን አታስጨንቂ አደይ። ሁሉም ሰው እጁን ያገኛል። ነይ በቃ ወደ ቤት እንሂድ። አይ ለልዬ፣ ወደ ቤት ሳይሆን ሆስፒታል መሄድ አለብኝ። ለምን ሆስፒታል? ዶክተርን ይቅርታ መጠየቅ አለብኝ። ትክክል አላደረኩም። ይሻላል። እሱ ለኔ ያስቦ ነበር እንደዛ ያለኝ። እኔ ግን በሌላ መንገድ ተረድቼው ጥሩ ምላሽ አልሰጠሁት። ግን እኮ እሱ የተቀየመሽ አይመስለኝም። ባይቀየመኝ ኑሮማ ይጠብቀኝ ነበር። የሰጠሁት ምላሽ ጥሩ አልነበረም። አስቀይሜዋለሁ። እሺ አደይ፣ ነይ በቃ አብረን እንሂድ። አይ ለልዬ፣ አንቺ ወደ ቤት ግቢ፣ ችግር የለውም። እኔ ራሴን እጠብቃለሁ። እርግጠኛ ነሽ? አዎ ለልዬ፣ አትፍሪ።
እሺ በቃ እኔ ትንሽ ልሸኝሽ። አሹ ዛሬ ምን ሆናለች? ምን ነክቶታል? አሹ አቤት እቴ። ምን ሆነሃል? ሰላም አይደለህ? ምን ነካ? ማን ነው? ማን ወጣ? ማን ገባ? ምንድን ነው? ማን ተመለሰ? ማን ነው? ስለምን መውጣትና መግባት ነው የምታወራው? አሹ ምን ሆነሃል? ሰላም አይደለህ? ማን ነው እሱ? ማን ነው እሱ ማለቱን ተውና ሂድና ክፈት። ማን ነው? ልጁ ምን ሆናል? ዛሬ ምን ነክቶታል? አቤ አሹ የኔ ጎና እንዴ? አብዬ እኔ እኮ ሌላ ሰው መስሎኝ ተደናግጬ። አዎ አሹ፣ ቆይ ምን ሆነ ነው በሩ ማከፍተው? ስማኝማ አሹ። ወይ አብዬ። ማን ነው አሹ? ሰላም እናት፣ እንዴት ነሽ? ይመስገነው። እንዴት ነህ አሹ? ከጓደኛ ጋር ካወራህ በኋላ ሳሎን እፈልጋለሁ ና። እሺ እትዬ፣ ግን በሰላም ነው? ምን አስቸኮለ? ስትመጣ ትደርሳለህ፣ እነግርሃለሁ እዛ። አቤት ዳይ አይዳይ ደግሞ ምን አጥፍቼ ይሁን? ምን አጠፋለሁ እኔ? ምን ጥፋት አለኝ? አቤ ያውቺ እንቅልፍ ሽልም ያደረገችኝ እንጂ ሌላ ያደረኩት ነገር የለም። እኔም የምልህ አቤ እንደው ከመጣ ካንኳኳ ቆይተሃል እንዴ? አሹ በጣም ቆየው። ልሄድ ስል ነው የከፈትክልኝ። ቆየት ሄደ ነው? ኧረ የት መሄጃ አለኝ ብለህ ነው አብዬዋ? እዚሁ ነኝ። ይልቅ ምንድን ነው አመጣጥህ? እኔማ የማናግር ሰው አጥቼ ዝም ብዬ ስራ ምን ነው ወደዚህ የመጣሁት። ዳይመንድ የለም እንዴ? እጭ ዳይመንድ መች ቂጡ አርፎ ይቀመጣል? እንዲህ ቂጡ ላይ መርፌ እንደተሰካ ነገር እንደ ማጅላል ሰፈር ውስጥ መዞር ነው። እኔ የምልህ ሄሉዬ እንዴት ነች? አንተንስ ቆይ ምን ነው የሚያነጋግርህ ጠፋህ ብዬ? ለሄሉን ብዬ ልንገራት፣ ለራሷ አዝናለች። አሁን ደግሞ እንደጨነኩኝ ካውቀሽ የባሰ ታዝንብኛለች እና ምንም ልላት አልፈለግኩኝም። አይ አብዬ ምን የሚያስጨንቅ ነገር መጣ? እኔ አሹ ቀብራራው የምይ ልጅ ባላገሩ እያለ ደግሞ የምን ጭንቀት ነው አብዬ? ይኸውልህ ጭንቀትን ያለበት ነው ማጠፋላው። በልዝለቅ ወንድሜ ናግባ ናግባ። እኔ እያሉ ደግሞ የምን ጭንቀት ነው? ግባ። አዎ ማዘሯ በቃ ልወጣ ነው እንዴ? ወዴት ነው ሩጫው? ገና ከመምጣትሽ ፀሐይ ላይ መሰጣት ምን ያደርግልሻል? እስቲ ትንሽ አረፍ በይ። ኧረ ማዘሯ እዚህ ቤት ቁጭ ብዬ ምን እሰራለሁ? ደግሞ ቅምጥል የሌለ እኔ ናፈቀችኝ። ቆየት ሄዳ ነው። እሷ ኪንጎ አጠገቧ ካለ የምሽን ጋር የምታውቀው ነገር የለም። ብቻ ሲጣሉ እየሮጠች ወደ ቤት መምጣት ነው ስራዋ። አሁንም ያበሳጨታል እንደ ሄደነዝ ስድቡን ወዲያ ጣዩ። አንቺ ልጅ በሁለቱ መሀል ማንም ሰው እንዳይገባ አላልኩም? ከዚህ በፊት በረከቴን ተቆጥቻለሁ። ደግሞ አንቺ ጀመርሽ። በይ በይ በይ፣ ሁለተኛ እንዳይለመድሽ። አይ ማዘሯ እሱ እኮ አሁን ያ ዳይመንድ ከሚባለው ጓደኛው ጋር እየዋለ ትንሽ ነቃ ነቃ አለ እንጂ እኮ የሌለ ፋራ ነበረ። በቃ ወደዚህ ና ስንለው ይመጣል፣ ሂድ ስንለው ይሄዳል ምናምን። ደግሞ የዛኔ ፍሬሽ ተማሪ ነበር ገና። ኧረ በቃ እችን ያህል ብቻ ነው የምትደነግጪው? ቆይታ ቦሽ ጠፍተሽ ማዘሯ ነግራሻለሁ እና ለኔ መተሽ አትናገርም እንዴ? ዝም ብለሽ ተነስተሽ ትሄጃለሽ? አሁን እኮ ስታወሪ ለሰማሽ የሌለ ናፈኩሽ ነው የምመስለው። ደግሞ አምሮብሽ የለ እንዴ ሹሩባ ምናምን። እንኳን አማረብኝ። ብቻ ልተረሳሽኝ አይደለማ? ኧረ በቃ እርሹ ምንሽ ነው? እኔ እኮ ላንቺ ብዬ ነው። ምንድን ነው ለኔ ብለሽ? ሁሌ ችግር የምፈጥረው እኔ ነኝ። በእኔ ምክንያት ደግሞ ሙድሽ የሌለ እንዲረባበሽ አልፈለግኩም። ማን ረበሽኝ አለሽ? እኔ ረበሽኝ ብዬሻለሁ? ባትይኝም ለእኔ ምን ያህል እንደምትጨነቂ ያውቃለሁ። ልጨነቃ? ቆይ ተጨነኩና ሞታለሁ እንዴ? ቆይ ለዚህ ነው እህቴ ነሽ ምናምን ስንባባል ነበር ነው? ኩኩሻ ዝም ብለሽ ሳትናገሪ ተነስተሽ ትሄጃለሽ? አንቺ ደግሞ ተረጅኛ። እኔ እኮ ላንቺ አስቤልሽ ነው። አታስቢልኝ፣ አልፈልግም። ለሰው ስታስቢ እንደዚህ ነው እንደሚያደርግሽ? ቆይ እኔ ለአንቺ ማልጨነቅ ነው እንደሚመስልሽ? እንዴት ነው የምታስቢው አንቺ? በሉ በሉ አትጨቃጨቁ። የናፍቆታችሁን ዝም ብላችሁ ብትተቃቀፉ ነው የሚያዋጣችሁ። ኧረ አልሰማትም። ማዘሯ ደግሞ ሳትነግረኝ ተነስታ ሄዳ እህቴ ምናምን ትላለች እንዴ? አልሰማትም። ይቀራላ። እኔ እኮ እዛ ልዝናና አይደለም የሄድኩት። እሺ ለጉዳይ ነው። ይሄን ያህል የሚያናድድ ጉዳይ ደግሞ አይደለም። ደግሞ ስሚ፣ ለዳይመንድ መናገር አይጠበቅብሽም ነበር። አሁን እሺ፣ ቆይ እኔ ለዳይመንድ ምን ተናገርኩኝ? ማዘሯ በሂጂ ተከታያትና እናግራ ያቅምጥልኝ። ይኸውልሽ ጭቅጭቁን ተይና ምን እንዳጋጠማት አይታወቅም። ሄደሽ ብቻ ዝም ብለሽ አናግሪያት።
ቆይ ዴቭ ደግሞ አይመጣም እንዴ? አንቺ ፌንጣ! አንተ ሌባ ደግሞ ምን ቀረ? ስሚ አንቺ አደይ የት ናት? እኔ እሷ ጠባቂ አይደለሁም። አንተ ደግሞ የዘረፍከውን ፓስፖርት መልስልኝ፣ ሌላውን ግን እንደፈለግክ እሺ? ስለ ፓስፖርት ማንም የጠየቀሽ የለም። ዴቭ የት ነው ያለው? እኔም እሱን እየፈለግኩት ነው። ማሚ ሊሸኛት ነው ሄደው። አልሚ ወዴት ሄደች? ተመለሰች። መቼ? ዴቭም ማለት አንቺ እንዴት አልሄድሽም? ፓስፖርት እሱ ጋር ነው። ቆይ ለምንድን ነው ዶክተሩን አታለሽ ወደ ሆቴል ይዘሽው ሄድሽው? አንቺ ምን ይመለከትሻል? ቆይ ለምንድን ነው በማያገባችሁ ጥልቅ የምትሉት? ቆይ ለምን አርፋችሁ አትቀመጡም? ቆይ ችግራችሁ ምንድን ነው? አታናጂኝ ቤሪ፣ ተናገሪ። አደይ የት ናት? አላውቅልሽም። ጆሮሽ አይሰማም እንዴ? አትጪ! ይኸውልሽ ምላስሽን ጎትቼ እንድረግጩ ሳላረግሽ ምን አባሽ ነው ያረግሽው? ቆይ ምን አባሽ ነው ያረግሽው? ንገሪ። አንተ ልቀቀኝ፣ እጮሃለሁ። ለምን ስታንባርቂ ውለሽ ስታንባርቂ አታሪ? መፈራሽ መስሎሽ ነው? አንተም ዝም ስላልኩ ነው እንደዚህ የምትሆነው? እከሳለሁ። እሺ ቦርሳ ይመልስልኝ። አልመልስልሽም። ምን አባሽ እንደምታመጫ ይሻለሁ። አንቺ በቀቀን ልቀቀኝ። ምን እያደረጋችሁ ነው? ዴቭ አደይ የት ናት? አላውቅም። በምን ላቅ እችላለሁ? ቆይ እንዴት አታውቅም? አደይን እኮ አልሚ አስገድዳ ወስዳታለች። በለው። እንደዚህ አይነት ነገር ደግሞ እየፈጠሩ ማውራት ጀመሩ። ፈጠራ ሳይሆን እውነት ነው። ዴቭ እህቴ የት ናት? አደይ አንድ ነገር የምትሆን ከሆነ አልፋታም። እስካሁን ዝም ብያለሁ። ለምን እኔን ከምታስጨንቁኝ ሄዳችሁ ዶክተሩን አትጠይቁት? እሱ የት እንደሄደች በደንብ ያውቃል። ዶክተሩንማ እናት አሳሰረችው እኮ። ስሙ፣ ስለ እናቴም ስለ እኔም ምንም አይነት ነገር ማውራት አይጠበቅባችሁ። ደግሞ ሩታ ምን ትሰሪያለሽ? ቀጥ ብለሽ ወደ ቤት ግቢ። አታስመስል በእናትህ። በደንብ ታውቃለህ። እንዴት አላውቅም ትለኛለህ እንዴ? የገዛ እናት አይደለች እንዴ አደይ ልትገላት የነበረችው? ምንድን ነው የምትለው? ሰሙኛላችሁ? እስካሁን ስለ እናቴ ስታወሩ ዝም ብያችኋለሁ። ከዚህ በኋላ ግን ስለ እናቴ የምትናገረው ነገር ተጠንቀቅሽ። አልጠነቀቅም። አዎ አልጠነቀቅም። እንዴ ቆይ እዚህ ሀገር ላይ እንዴ ድሀ ሰርቶ መኖር አይችልም እንዴ? አንተም እናትን በቃ ተፋቱን፣ ተውን። ይኸውልህ ትሰማኛለህ? ደግሞ አደይ በሰላም ማላገኛት ከሆነ አልፋታም። ይህንን ወቅ እንዴ ያ ሁሉ ፍቅር ለወረት ነበር። በጣም ታሳፍራለሽ። ዳይመንድ ወዴት ነው? ጠብቀኝ። ወዴት ነው የምትሄጂው? ዴቭ ዶክተር እኮ ችግር ውስጥ ነው፣ መሄድ አለብኝ። እነሱ የሚሉትን ነገር በሙሉ አትመኝ እሺ? ይኸውልሽ ዶክተርና አደይ እዛ ሆቴል ውስጥ ናቸው። አይ ዴቭ፣ ሁሉም ነገር የቢርና የአልሚ ስራ ነው እንጂ ዶክተር ምንም ጥፋት የለበትም። ዝም ብለሽ ስለማታውቂው ነገር አታውሪ። ለምን ቁመት ሰማታለህ ዴብዬ? ለምን እኛ እንሄድም? ልክ ነሽ ቤሪ። ሩታም በዶክተሩና በአደይ አስተሳሰብ መመራት ጀምራለች። ስለዚህ እንሂድ። ትሰምኛለሽ? እንደፈለጋችሁ መሆን ትችላላችሁ። እሺ ዴብዬ፣ ቆይ ጠብቀኝ እንጂ። ኡፍ፣ ሁሉም ሰው ስለ ራሱ ብቻ ነው የሚያወራው፣ ስለ ራሱ ብቻ ነው የሚጨነቀው። ዶክተር እኮ ታስሯል። ማንም ሰው ግን ስለሱ የሚያስብ የለም። ኡፍ፣ እኔ አላምንም። ዶክተር ደወለ ወይ? ዶክተር እንዴት ደወልክ? እኔ አላምንም። አደይ መጣች? እና እሺ አሁን የት ነክ? ሆስፒታል ነክ? ልምጣ? እሺ መጣሁ። አንተ በጣም ነው የሚደብረው። ጎረ ምንድነው? ባዶ እጅን ትመጣለህ? ታስሬያለሁ ያለሁት የሆነ ነገር ይዘህ መጣ። ጨከንክብኝ ማለት ነው። በቃ ተው ብዬ በተደጋጋሚ ነገር ነበር። እምልህን ብትሰማ ኖሮ የሁሉ ነገር አይፈጠርም ነበር። ችግሩ አንተ ነገርን አሰማ። እሱ መቼም አልተውም። አጋጣሚውን አግኝቼ ከዚህ ራሱ ቦታ መቼም አልተው ጉዳይ ነው። አንተ መቼም ከስተት አትታረምም። ይልቃውን ወደ መጣሁበት ጉዳይ እንግባ። ምንድነው እሱ? ስለ ሊሊ ጉዳይ ማውራት አለብኝ። የእናቴ ልጅ የተንከባከብክልኝ ነው? ገጀራው እየቀለድኩ አይደለም። በድጋሚ ላላወራም ላልጠይቀም እችላለሁ። ምንድነው እሱ? ቤዛ የሌሊን ቤት ወደ ራሷ አዙረዋለች። የምታውቀው ነገር አለ? አውቃ ነው። ሁለቱም ቤቶች በሌሊ ስም ነው ያሉት። ቤዛ አይነ ነገር ሆን ብላ ነው ያዘጋጀችው። ወረቀቶቹ የሐሰት ናቸው። ሌሊ ለመጀመሪያ ጊዜ በዚህ ነገር እንኳን ልጥቀማት እስቲ። ይኸውልህ ባቡሬ። እሺ ምን? ቤዛ እናንተን አሳምና ለማስወጣት የምታደርገው ነገር ነው። ይኸውልህ ወረቀቶቹን ያዝና ለፖሊስ ስጥ። ከዛ በኋላ ፖሊሱ ጉዳዩን ይጨርሰዋል። ወረቀቶቹ የሐሰት ናቸው ነው ምልክ። ግን ዋናው ወረቀት ያለው እሷ ጋር ነው። ወንድነት ለመቼ ነው? ያን ወንድሟን አይነ ስቡን አጥፍታ ተቀበለው። እዚህ መታሰር የጠቀማቸው እንጂ አይነ ስባቸውን አጥፍቼ ይቀበላቸው ነበር። ደግሜ ብታሰራሱ በዛ አይቆጨኝም ነበር። እባክህ ፉከራውን ተውና ሌላ ነገር ልጠይቅህ። እውነቱን ንገረኝ። ምንድን ነው? ሌሊ የእውነት የእናትህ ልጅ ነች? ባቶ ምን እህቴ ናት አስባለኝ። ምናልባት ቤቷን ለመውሰድ ከአክስቷ ጋር እየቀመራችሁ ሊሆን ይችላል። ከአክስቷ ጋር ምን ያህል ጸብ ውስጥ እንደሆን ማረጋገጥ ትችላለህ። እሷም ይሄን አውቃ ነው የምትጫወትብኝ፣ እንዲህ ስበድላት ዝም ያለችኝ እንጂ እናቷም አክስቷም ተመሳሳይ ናቸው። ሁለቱም ለገንዘብ መዋጭ አውሬዎች። እናትህን ከመውቀስ በፊት መጀመሪያ ራስን ተመልከት። አንተ ከነሱ ቆይ በምንድን ነው የምትሻለው? ሌሊን የመሰለች እህት እያለች አንተ የምታስበው ስለ ንብረት ነው።
ለሊ እህት መሆኗ ራሱ አላስደሰተ። ታውቂያለህ፣ እኔ ዘመድ አይወጣልኝም። ይኸውልህ ከእሷ እህትነት በላይ በአንተ በኩል ከእሷ ጋር መዛመድ ይጠቅሞኛል። ይኸውልህ ለሊ መውደድና እንደ ወንድም አጠገቧ መቆም ካልቻልክ ለሊ እውነቱን ባታውቅ ይሻላል። ለሊ ማንም እንዲጎዳት አልፈልግም። አንተ እንደዚህ የተጠነቀቅላት ቤት በኩል ትጎዳለች። ቀል አይደለም። እህትን ትፈልጋታለህ አትፈልጋትም? ንገሪኝ። አልፈልጋትም። ብፈልጋትም ከእናቴ በላይ ትገፋኛለች፣ ታፍርብኛለች። እኔ ለእሷ ወንድም መሆን የሚገባኝ ሰው አይደለሁም። ለሊ ያው ላይ ሰው የምትመርጥበት ጊዜ ላይ አይደለች። ይኸውልህ ለሊ በአክስቷ ምክንያት በጣም ብዙ መከራ አሳልፋለች። አሁን ላይ እኔም አንተም አንድ ላይ ተባብረን ልንከሳት ነው የሚገባው። አይ አልፈልግም። እስካሁን ብቻችንን መተናል። አንዳችን ለአንዳችን ምንም ያደረግነው ነገር የለም። እህትነቷ ምንም አይጠቅመኝም። ይኸውልህ ባይሆን የእናቴን የድርሻ ጉዳይ ባቡሬ እባክህ አስጨርስልኝ። እሱ አየህ አይደለ ከዚህ ሁሉ ጊዜ በኋላ አንተ የምታስበው ስለ ንብረት ነው። ታዲያ ምን ላስብ? ይኸውልህ ሴት እኮ ናት፣ ደግሞ ዘመድ አይወጣልኝም። ያውም ሴት፣ ያውም የእናቴ ልጅ። አይ ችግር የለውም ሩት፣ መምጣት እኮ ይጠበቅብሽ። ኧረ ደህና ነኝ። ለትንሽ ሰዓት እኮ ነው እዛ የቆየሁት። እንደ ምን ይሆናል ብለሽ ፈራሽ? አይ መምጣት አይጠበቅብሽ። እኔ እኮ ተጨንቃሽ ይሆናል ብዬ ነው የደወልኩልሽ። አይሆንም ካልሽ ምንም ማድረግ አይቻልም። እንግዲህ ነይ በቃ። ይግቡ። ዶክተር ምን ነው አደይ፣ ችግር አለ እንዴ? አይ ምንም የለም፣ እንዲሁ ላወራ ነው የመጣሁት። ስለምን ጉዳይ? በሰዓቱ ለእኔ ብለው ወደ ሆቴል መምጣት ግን አላወቅኩም ነበር። ስላለፈ ነገር ነው የምታወራው? አዎ አልፏል፣ ግን እኔ ትክክል አልነበርኩም። እሱን እኮ ቀድሜ ነግሬሽ ነበር። በዚህ ውስጥ ግን ያየሁት ዴቭን ምን ያክል እንደምትወጂው ነው። እናቱ ነበረች አንተንም ወደዛ ሆቴል እንድትመጣ ያደረገች? አደይ ቤሪ ወደዚህ መታ ላንቺ እንዳስጨነቀች እና የዴቭ እናት ወደ ሆቴሉ የጠራችሽ ልትጎዳሽ እንደሆነ ነገረች። ሌላ ምን አማራጭ ነበረኝ? አንድ ነገር ሳታደርግሽ ከዛ ሆቴል ውስጥ ማውጣት ነበረብኝ። ገብቶኛል እኮ እናቱ እኔና ዴቭን ለማስታረቅ አስመስላ እኔ እናንተ አንድ ላይ ሆነን እሱ ገብቶ እንዲሄን አደረገች። ሁሉንም ነገር ሆን ብሎ አስቦበት ነው። ደግሞ ተሳክቶላቸዋል። አሁን ላይ ዴቭ ለእኔ ምን አይነት አመለካከት እንዳለው አላውቅም። አደይ ያለውን ነገር ልታስረጁ ይገባል። ከሰማኝ ላስረዳው ሞክራለሁ። ዶክተር ለአንተ ግን ምስጋና ይገባል። አንተና ለልዬ ባደርሱልኝ ኑሮ አሁን ላይ ምን ሊፈጠር እንደሚችል መገመት ቀላል። ምንም ምስጋና አያስፈልግም አደይ፣ ዋናው አንቺ ደህና መሆንሽ ነው። ግን ደግሞ አሁንም ቢሆን ተጠንቀቂ እሺ? ግን ይቅርታ አድርገህልኛል። በድጋሚ ማደግሚ ከሆነ አደይ በጣም ደረቅ ነሽ እንዴ? ቆይ በድጋሚ ነገርኩሽ፣ እንዴት ወደዛ ትኛለሽ? አስገድደው ነው የወሰዱኝ። ራሴን ታስሬ እስካገኘው ድረስ ምንም ነገር አላስታውስም። አንተ እኮ ልክ ነበርክ፣ እኔ ነኝ የተሳሳትኩት። አዎ አደይ፣ ልትሰሚኝ ፈቃደኛ ነበርሽ። ስለዚህ በግዴታ አንቺን ከዛ ማስወጣት ነበር። ዶክተር በጣም ይቅርታ። ሳታቂ ስለሆነ ምንም ችግር የለውም አደይ፣ ግን ከዚህ በኋላ የባሰ ሌላ ነገር እንዳታመጣብሽ ተጠንቀቂ። እሺ ዶክተር፣ እጠነቀቃለሁ። በቃ እኔ ልሂድ። እሺ። ግን ብቻሽን ነው እንደ መጣሽው? አዎ፣ ለልዬ ወደ ቤት ገባች። ሳልጠይቅ ወደ ቤት መመለስ አልቻልኩም ነበር። አንተ ሁሉንም ነገር ልክ ነበር፣ ከኔ ነኝ የተሳሳትኩት። አታስቢ አደይ፣ አንዳንድ ጊዜ ያጋጥማል። አስባለሁ እንጂ እንዴት አላስብም። ውለታን እንዴት መመለስ እንዳለብኝ አላውቅም። ራስን ለእኔ ስትል የማታውቅ አደጋ ውስጥ አስገብተሃል። ለውለታ ብዬ አይደለም አደይ፣ አንድ አደይ እንደሚያውቃት ሰው እንደዛ ነው ያደረኩት። በቃ እና ግዴታ ሌላ ምክንያት ሊኖረኝ ይገባል? አዎ፣ የሆነ ነገር ሲፈጠር በጭንቀት በመከራ ውስጥ ዞር ስለ አጠገብ ያገኛለሁ። አሁንም ለሆነው እስከ ዛሬም ለሆነው ነገር ብቻ ለሁሉም ነገር በጣም አመሰግናለሁ። ፈጣሪ ውለታን ይክፈል። በሰዓቱ እንደዛ ስትይኝ ለሁለታችሁ መለያየት እኔ ምክንያት የሆንኩ መስሎኝ በጣም ብዙ አስቤ ነበር። ቆይ አደይ፣ ለሁለታችሁ መለያየት እኔ ምክንያት ነኝ እንዴ? አይ በፍጹም ዶክተር። ቆይ ግን እንዴት እንደዛ አሰብክ? በሰዓት እኮ በጣም ተናድጄ ስለነበር ነው። ደግሞ አንተ መቼም እንቅፋት ሆነብን አታውቅም። እንደውም ከሁሌም ስንጣላ አንተ ነህ በመሀል ገብተህ የምታስማማን። ሁሉን ነገር የምታይበት መንገድ ጥሩ ነው። አንቺ ከተረዳሽኝ አደይ፣ ሌላ ምንም ቢል ምንም አይመለከተኝም። ለማንኛውም አሁን ልልሸኝሽ። ሴትዮዋ ሳትሄድ በፊት ወጣ ወጣ ባትይ አሪፍ ነው። ከአሁን በኋላ ምን ቀረ ብላ ትመጣለች። ቢሆንም አደይ መጠንቀቁ አይከፋም። እሺ ዶክተር፣ እጠነቀቃለሁ። አሁን አንተን ስራ ላስፈታ። በድጋሚ ደግሞ ለተፈጠረው ነገር በጣም ይቅርታ። እሺ። አቤት። ማሚ ሄደች እንዴ? አዎ እስካሁን ትደርሳለች። እኔና አንቺ ደግሞ ቀጣይ ሳምንት እንሄዳለን። በእውነት? አዎ
ከእንግዲህ ምን ቀረኝ? ምንም ዴቢ፣ ምን የቀረ ነገር አለን? ዴቢ ፓስፖርቴ ግን እነሱ ጋር ነው። አየህ አይደል እንዴት እንደሚቀልዱብን። ዳይመንድ ነው? አዎ ራሱ ነው ዴቢ፣ እሱን የወሰደው። እሺ እኔ እቀበለዋለሁ። አንቺ ሆቴል ጠብቂኝ እሺ? አይ እኔ ወደዛ ሆቴል መሄድ አልፈልግም። ለምን? በቃ አልፈልግም። ወደዛ በድጋሚ መሄድ አልፈልግም። እሺ እንደዛ ከሆነ ቤት ግቢና ጠብቂ። እሺ ሄዳለሁ፣ ግን እንዳትቆይ። ችግር የለውም ቶሎ እመለሳለሁ። አደራ ግን ከማንም ጋር እንዳትጣይ እሺ? ካልደረሱብኝ እኔ አልደርስባቸውም። አንቺን እኮ ነው የለም ድረስ ነው ምሮጪው። አቦቅ ምጥል አንቺ እንኳን ልትረጂ ሞክሪ እንጂ። እኔ እኮ ሳልናገር የጠፋው በእኔ ጉዳይ ሰውን ቢዚ ላለማድረግ ነው እንጂ ሌላ ነገር አስቤ አይደለም። ይገባኛል እኮ አንቺ ሁሌም እንደዚህ ነሽ፣ ግን ደግሞ ይሄ ነገር ይጎዳሻል እንጂ መቼም አይጠቅምሽም። እሺ በቃ መጨነቅ አለብን፣ አብረን እንጨነቃለን እንዴ። እሺ አትበሳጪ በቃ። ቆይ እንደዚህ ነው አቀባበል የምታረጊልኝ በነገር? እሱንማ ለዳይመንድ ትቼው ነበር እኮ። ቆይ ግን ምንሽ የቅድም ዳይመንድ ምናምን የምትይው? ያ ዘጊ ነዋ። ስመጣ መንገድ ላይ አግኝቶኝ ነበር። ከዛ ሳትናገሪ ጠፋሽ ምናምን ሲለኝ እንዴት አወቀ ብዬ ነው። ያውቃል እንጂ ስንት ጊዜ መሰለሽ ቤት ደህና መሆንሽና አለመሆንሽን እየተመላለሰ ሲጠይቀኝ ነበር። የምርሽ ነው? አዎ እባክሽ፣ ቤት መምጣቱ እስኪሰለቸኝ ድረስ ወዴት ሄዳ ነው አትመለስም ወይ አልመጣችም ወይ እያለ ሲጋተተኝ ነበር። ታዲያው ምን አባቱ ሆኖ ነው የሚጋተተኝ? መቼ ዛሬ መጨቃጨቃለሁ አትኝማ። ትርፍ ወሬ አወራለሁ ካለማ መች ይቀርለታል። አልሰማውም። ለሊ ምንድነው? ምን ሆነሻል? ምንም አልሆንኩም ቤኪ። ለሊ ከኔ ለመደበቅ እየሞከርሽ ነው። ታውቂያለሽ ተከፍተሽ ማየት እንደማልፈልግ። እንዴት አልከፋ ቤኪ? ቤዛ ያደረገችውን ነገር እያወቅ። ለሊ የሆነ ሰው መልእክት ልኮልሻል። ማን ነው እሱ? ወንድምሽ ነው። ገጀራው? አዎ ለሊ። እህቱ እንደሆንኩ ነገር? ለሊ በዚህ ልክ ገጀራው እንደሚሆንኛል ብለሽ አታስቢ። ግን ለሊ እህቱ መሆንሽ እውነቱ እንዲነግረኝ አድርጎታል። የምን እውነት ቤኪ? አንተም ገጀራው ወንድሜ እንደሆነ አመንክ? አዎ አምኜዋለሁ። ግን ለሊ ገጀራው ጥሩ እንደሚሆንኛል ብለሽ አታስቢ። እንደሌላ አስቢው። ምንም አይጠቅምሽ። አይጥቀመኝ ቶ ወንድም አለኝ ብሎ ማውራቱ ራሱ እንዴት እንደሚያኮራ ብታውቅ። ይሄን ያህል ቆይ ገጀራው መች ትውጁ ነበር? ባልወደውም አሁን ወንድሜ እንደሆነ ከሰማሁ በኋላ በሱ ወንድምነት በጣም ደስተኛ ነኝ ቤኪ። ቤኪ አስበዋል? ቀደም ብዬ እሱን ወንድምነት ባውቅ ኖሮ የማንም መጮች አልሆንም ነበር እኮ። ያን ሁሉ ነገር ደግሞ ያሳለፍኩት ማንም እንደሌለኝ ስላሰብኩኝ ነው። ደግሞ ማንም አልነበረኝም። አሁን እንደሌለ ቁጥር ይውላል። እሱ መቼም አይሻሻልም። ምን አለ? ስለ ቤዛ ነገረኝ። ሁሉንም ወረቀቶች ልንቀበላት ይገባል። ተቀብለናትስ? ወረቀቶቹ በሙሉ ኦሪጂናል አይደሉም። እስቲ ለኢንስፔክተሩ ወስደን እናሳየዋለን። ገጀራውን ነገረ? አዎ። እና ቆይ ለኔ እንደዚህ እያሰበ እህትነቴን የማልፈልገው ነው የሚመስልህ? እኔ እንጃ። ግን ለሊ ድልሽ ሞክሪ። ግን እንዲጎዳሽ አልፈልግም። እና የምትነግረኝ ነገር እንዳለ እውነት ነው አቢ? አዎ እሱ ዳኒ ከተስማማን በኋላ እኮ ሀሳቡን ቀየረብኝ። ታዲያ ምን አገባህ አንተ? እንዴ ውጣልኝ ሲል እግሩን ሰባብረ ወደ መጣበት መላክ ነው እንዴ? እንዴት ያለ ነገር ነው? ያንተ ገንዘብ ለማንም ባዳ ሲሳይ ነው እንዴ? አንዴ ብሩን በልቶ ውጣልኝ ማለት ቆይ የት ሀገር ቋንቋ ነው? ታሹ ገንዘቡን ማን መልስለትም በፍጹም ለዛ ያደርገው ይወል ይሄ ደግሞ ተጨነቀችብኝ ነው እና እሷ ማስጨነቅ አልፈለኩም። እኔ ልክ ልኩን አስገባላለሁ። አሹ ሽት ደግሞ መጣችልኝ። ይችት ለምን ፈልጋችሁኝ ነው? እኔ የምልሽ ዳኒ የተባለ ያ ወንበዴ ጓደኛሽ ቆይ ምንድነው ፍላጎቱ? የምን ፍላጎት? ማን ነው እሱ? አንቺ ከኛ በበለጠ ዳኒን ትግባቢዋለሽ። ፍቅር እባክሽ ልትረጂኝ ትችያለሽ? በምን ልርዳ አቤ? ፍቅር በብዙ መንገድ ትረጂኛለሽ። ይኸውልሽ ደግሞ ንገሪው ገንዘቤ ካመሰለኝ ከዛ ቤት አልወጣም። የምን ገንዘብ ነው ደግሞ እሱ? አሁን ሳታውቂ ቀርተሽ ነው? ይሄንን ዳኒ ላንቺ ደብቆሽ ነው? ይኸውልሽ ዳኒ ተብዬ ለአቤ ቤት ሽጦለት ቀብድ በልቶ ቀብዱን ተበላ በኋላ ውጣልኝ ብሎ አቤን ማንቁርቱን ይዞታል። እና እኔ ምን ላድርግ? መጀመሪያ ለምን እሱን አመንከው? እኔ እንደዛ አይነት ሰው እንደሆነ በምን አወቅኩኝ? አሁን እኮ ነው ይገባኝ። አሁን እኮ በቃ ፍቅር መገባበት ሆነ የጠፋኝ። በእናትሽ እኔ ምንም አይመለከተኝም። እዚህ ነገር ውስጥ አትክተቱኝ። አሹ ደግሞ ማየ እየጠራችን። እሰይ እንኳንም የጠሩኝ። አንቺ ናምኝ በረትቼ የሚሄድ ይመስልሻል? አሃ እንደ ባለፈው ድራማ ሰርተሽ ልትወጪ። አሹ እማዬ እንደወጣ ፈቅዳለች። ደርሰ እንደወሳኝ አያጫውት። የማይሆነውን በይ። እግርሽን ሳልሰብርልሽ ፈጠን ብለሽ ወደ ቤት ግቢ። አሹ በማያገባ ነገር ዝም ብላ አትቅለብለ። ስለ
እኔ መውጣት አንተ አይደለም እሺ የምትወስንልኝ። ፍቅር አሹ ምንድን ነው የምትጨቃጨቁት? ሮማኒ እንኳን መጣሽ። ይኸውልሽ ፍቅር እንድትወጣ እህትዬ ፈቅደዋል? አዎ ፈቅደውላታል አሹ። መቼ? አሁን አስፈቅዳ ነው የወጣችሁ። እና ዝም ብለህ ልቀቃት እያልሽ ነው ሮማኒ? እሷን እኮ 10 ጊዜ መጠየቅ አይጠበቅብህም አሹ። እየነገርኩ ነው። አሁን ዞር በልልኝ። አይ ዝም ብዬማ በር ከፍቼ ውጭ አልልሽም። እና ሌላ ምን ፈለክ? እትዬ አሹ ለራሳቸው ትዬ ተናደዋል። ደግሞ አንተ ሌላ እንዴት አጨምርባቸው? በቃ ትሄድ ፍቀድላት። ኋላ የሆነ ነገር ቢመጣ ግን በእንቺ ነው ሮማኒ። ኡፍ አሹ በሂጂ። ይኸውልሽ ኋላ በዛው ይቀረሽ እንደሆነ ግን ፍቅር እትዬ ተጣሩ ነው መሰል። ወይ ጉዴ! ደግሞ ምን አድርጌ ነው? አሹ ሂድ። እትዬ በጣም ተናደዋል ብዬ ካደላ ደግሞ ሌላ እንዴት አጨምርባቸው? እሺ አቤት እትዬ መጣሁ። አቤ እንዴት ነህ? እንዴት ነሽ ሮማን? ይሄ ልጅ የጠፋች ደህና ናት ግን በሰላም ነው? በቃ እነግራታለሁ። እሺ እኔ ልሂድ በቃ። አሁን ትንሽ አትቆይም? አይ ሮማን በቃ አሁን ብሄድ ይሻላል። ሰላም ዋይ። ሩታ መጥተሻል? አዎ ዶክተር መጥቻለሁ። ቆየሽ ከመጣሽ? አይ የሆነ ያልጨረስኩት ስራ ነበር ለዛ ነው። እሺ ዶክተር ስለተለቀቅና ነጻ ስለሆንክ በጣም ደስ ብሎኛል። አመሰግናለሁ በጣም የኔ ተከራካሪ። እኔ ምን አደረግኩልህ ዶክተር? በሰዓቱ ፖሊሱ እኮ ሲስድግ በጣም ደንግጬ ነበር። እሱማ እኮ ያስደነግጣል። ግን ደግሞ ጣቢያ ድረስ መጥተሽ እኔ ልታወሪኝና ልትረጂኝ ስለሞከርሽ በጣም አመሰግናለሁ። ለአንተ ምንም ማለት አይደለም። እሱ ችግር የለውም ዶክተር። እሺ ዶክተር ከዚህ በፊት ጸባይሽ ታይቶ እንደ አደይ ምሳ ጋብዝሻለሁ ብለከኝ ነበር። አሁን እንዴት ነው? ጸባይ አልተስተካከለም? ትንሽ አመልሽ ምናምን ተስተካክሏል። አሪፍ ላይ ነሽ። ግን ደግሞ እዚህ የምትመላለሽው ነገር ማቆም አለብሽ። እንዴ ለሚያን ሰው እኮ ሌላ ግንኙነት ያለን እኮ ነው ይመስለው። እንዴ ዶክተር ይምሰላችኋ። እኔ ከልቤ ፍላጎት በላይ ሰው ምን ይለኛል ምን ያስባሉ ብዬ የምጨነቅ ይመስላል? ቆይ ግድ የለሽ ሆነሻል ማለት ነው? አቅም ማጣት እኮ ነው ዶክተር። እንደ በፊቱ በሌላ ነገር ላይ የልቤን ደስታ ማግኘት አልችልም። አንተ ጋር የማገኘውን ደስታ ከየትም ቦታ ላገኘው አልችልም። ይኸውልሽ ሩታ እንደዛ ማሰብሽ በጣም ልክ አይደለም። አውቃለሁ እኮ ዶክተር ትክክል አይደለሁም። ግን ደግሞ ልቤ ይሄ ተመችቶታል። ይኸውልሽ ሩታ ብዙ ጊዜ አይምሯችን ልባችንን ማዘዝ በጣም ይከብደዋል። ግን ደግሞ ቢሆንም ስሜታችንና ፍላጎታችንን መክታትና መቆጣጠር ተገቢ ነው ብዬ አስባለሁ። አንተ ትረዳኛለህ ክዩ? እኔ ደግሞ ምን ልረዳሽ እችላለሁ? አሁን ያልከውን እውነታ አእምሮ የሚያውቀውን እውነት ልቤ እስኪገባው ድረስ ታስረዳልኛለህ? እየቀለድሽ ነው እንዴ ሩታ? ቀሌም ቢሆንማ ለእኔም ደስ ይለኝ ነበር። ግን ደግሞ አይደለም። አልገባኝም። ችግርህ እኮ ይሄ ነው ዶክተር። ሁሉንም ሰው ትረዳና እኔ ጋር ስትደርስ ይጋረድብካል። ችግሬን መረዳት አትችልም። አይ ሩታ ይኸውልሽ ባይገባሽም ለጠባቂነትሽና ለእኔ በመከራከርሽ ምሳል ትጋበሽ ይገባል። እውነት ዶክተር? ግን ደግሞ አሁን አንድ ሁለት ማያቸው ታካሚዎች ስላሉ ተዘጋጅተሽ ነይ። እሺ ዶክተር እዘጋጃለሁ። እኔ ምልክ ዶክተር የምርክን ነው እንዴ ሩታ? አሁን የዋፋተሽ የጠየቅሽኝ አንቺን ማሰጠት አልፈልግም። ቆይ እኔ ባልል ኖሮ አታስታውሰውም ነበር? አንተ ራስህ እኮ ነህ እንደዚህ ያልከኝ። እሱማ ለጨዋታው ድምቀት ነበር ሩታ፣ አታስቢ። ለማንኛውም ግን ስትሄጂ ዳይመንድን ካገኘሽው ይዘሽው ነይ። እሱ ደግሞ ከኛ ጋር ምን ይሰራል እንዴ? ምን ችግር አለው ሩታ? እንዴ እሱም እኮ ካንቺ ጋር ነበር። ስለዚህ ከሱ ጋር ነው መጋበዘው? ዳይመንድ ከተገኘ ከሌለም ደግሞ ችግር የለው። ለማንኛውም እኔ ወደ ስራ ልመለስ። አንቺም ደግሞ ሂጂ፣ እዚህ መሆን አይጠበቅብሽ። እሺ መጣሁ። አይ ሩታ ሁሌ መደናበ ወይ ይሄኔ በጣም ይቅርታ፣ እውነት ችግር ውስጥ ነበርኩ። ስልክ ማንሳት አልችልም ነበረ፣ ታስሬ ነበር። እንዳደንግጥ ብዬ እኮ ነው ነገርኩ። ውይ አቤ፣ ድንገት ወጥተህ ጥፍት የምትለው በዛው ወዴት ሄዳ ይሆን? ቆይ እኔ ብቻዬን መሆኔን እያወቅህ ውጭ ማለት ምን ይባላል?
ማን ነው? ሄለን። ቤዛ እንዴት ነሽ ሄለን? ባሏ እያለላት ምን ትሆናለች ብለሽ ነው እህቴ እንደዚህ ተደብልብላ? ቆይ ምን ቀራችሁና ነው ደግሞ የመጣችሁት? አሁን ቤቴን ስለምፈልገው መውጣት ይኖርባችኋል። ደግሞ ምን ማለት ነው እሱ? አቤ ለዳኒ የሰጠውን ገንዘብ እስካልመለሰልን ድረስ መቼም ቢሆን ከዚህ ቤት አንለቅም። የምን ገንዘብ? ወንድምሽ ቤቱን እሸጠዋለሁ ብሎ ከአቤ የወሰደውን ገንዘብ ነው። ስለሱ እኔ ምንም አውቀው ነገር የለም። ደግሞ ይሄ ቤት የኔ እንጂ የዳኒ አይደለም። እሱ መለወጥም መሸጥም አይችልም። የሚያደርገውን ነገርማ ስራውን ጠንቅቀሽ ታውቂያለሽ ቤዛ። በአቅም ባላቅም ምንም የሚቀየር ነገር የለም። አሁን ለአቤ ንገሪውና ከዚህ ቤት ፈጠን ብላችሁ ውጡ። መቼስ ቤቴ እያለ ለእናንተ ብዬ ተከራይቼ አልኖርማ። ባለፈው መጥቼ ስነግራችሁ አላመናችሁኝም ነበር። አሁን እህቴ ተመልሳለች። ማንም እየተነሳ አይፈነጭብኝም። ሁለታችሁም ፈጣሪ የረገማችሁ ሰዎች ናችሁ። ቆይ የሰው ገንዘብ በልታችሁ እዚህ ድረስ ደግሞ ትመጣላችሁ? ትንሽ እንኳን ፈጣሪን አትፈሩ? እሱ አንቺ ከወደድሽውና ከፈራሹ ይበቃል። ለእኛ ማስፈራሪያነት ፈጣሪና ተጠቃሚው። እሱ ማይሆን ነገር አያደርግም። እሺ በአሁኑ ማንም የሚያስቆመኝ ሰው አይኖርም። አንቺም አቤም ቤቴን ለቃችሁ ውጡ። ተመልሼ እመጣለሁ። ተመልሼ ስመጣ ወስናችሁ ካልጠበቃችሁኝ ደግሞ በጣም እናደዳለሁ። ስለዚህ እኔ ቆንጆ ከባልሽ ጋር በደንብ ተነጋገሪበት። እሺ ዙር በይ እባክሽ። ኧረ ንቀት! አንቺ እንደዚህ አይነት ድፍረት ደግሞ ከየት ነው ያመጣችሁ? ጋጦጥነትንማ ከሁለታችሁ ነው የተማርኩት። ይህም ሲያንስባችሁ ነው። አሁን ሌላ ነገር ሳይከተላችሁ ከቤታችን ውጡ። ከቤታችን? የታባ ጠፍተህ ነው? ቆይ እኔ ብቻዬን እንደዚህ ስንከራተት አንተ ተመጭቶ ደቅ ብላል። ምን ስለተመቸኝ ነው ደበረ? አይ ዳይመንድ፣ ምን ነው ችግር አለን? ቅምጥል ምን ነገር ባርግላት ደስተኛ ትሆን። እኔ ግን ለሷ ብዬ ነው ሁሉንም ነገር ማድረግላት። በቃ እሷን ማስረዳት፣ እሷን ማውራት በቃ ሰልችቶኛል፣ ደክሞኛል። ዳይመንድ፣ ቆይ አንተ ወዴት ጠፍተህ ነው? እኔማ ከሻኪራ ጋር ዶክተር ለማስፈታት ተፍ እያልኩ ነበር። በመሀል ግን ዴቭ የሌለ አስደበረኝ። በቃ አዴና ዴቭ ሊስማማ አልቻሉም አይደል? አረ ምን ይስማማሉ በእናት። ዴቭ የሌለ ነገር ነው የሚያወራው። እኔ የምልህ ቆይ የልጅቷ ቦርሳ የት ነው ያለው? አለ ቅምጥል ጋር ነው። በጣም አሪፍ። ይኸውልህ እቺ ዝሆን አቋም አዴን በንብርክኳ እየሄደች ይቅርታ ካልጠየቀቻት ይህን ቦርሳ አታገኛትም። እቺ ዱቄት የሌለን ያስደበረች። ዳይመንድ! አቤት። አሉ ምን እየሆንክ ነው አንተ? አላበዛውም እንዴ? አደይ ስታንከራትታ ዝም ስላልኩ የፈራው መስል እበረጋግዳለሁ። እሺ ማን ልትሆን ነው? ምን ታመጣለህ? ምን ልታመጣ ነው? እኔ አልገለህ። ልቀቅም።